ለኢትዮጵያ እጅግ አስፈላጊ ሆኖ በአሁን ሰዓት ከአሰብ ይልቅ ጅቡቲ ነው። ፕራይም ሚኒስትር ዶክተር አብይ አህመድ ከስልጣን ወርዶ ጀዋር እዛ ጋር ቢቀመጥ ሌሎቹ ይህንን ማድረጋቸው አይቀርም። እንደ ሀገር ሰርቫይቭ አድርገን አንቀጥልም የሚል እምነት አላቸው። ይቺን እምነታቸውን ግብጽ ትጠቀማለች። በኦሮሚያ፣ በትግራይ፣ በአፋር፣ በቤኒሻንጉል፣ በአማራ ክልል ዛሬም ድረስ ንጹህ የውሃ መጠጥ የማያገኙ ማህበረሰቦች አሉ። ኢትዮጵያ እጆቿን ወደ አረብ ሀገራትና ወደ አሜሪካን ትዘረጋለች። አሁን በጅቡቲ አቶ ሬድዋን ከጅቡቲው ፕሬዝዳንት ኦማር ጊሌ ጋር ተወያይቷል። እኛ እኮ አይደለም አሁን እኮ ወደ ዓለም እየሄድን ያለው ነው። ዓለም ራሱ ወደኛ እየመጣ ነው። ይህንን የሰራው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ባንኩንም ታንኩንም ተቆጣጥረውታል። አሁን ደግሞ ስፖርቱን ተቆጣጠሩት። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የፖለቲካዊ ሂስ ፕሮግራማችን ነው። እስቲ አንድ ፎቶ ተመልክተን እንምጣና እዛ ፎቶ ላይ ሐሳብ እንሰጥ ይሆናል ማለት ነው። ይህንን ፎቶ በተመለከተ ፋሲል የኔዓለም አንድ ፖስቷል በፌስቡክ ላይ ማለት ነው። የሚለው ምንድነው? የፎቶ ፖለቲካ ውጤት ቢያመጣ ኑሮ ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለምን ሪከርድ በሰበረ ኑሮ ሲል ተናግሯል። እነዚህ ሰዎች እውነትን መቀበል ስለማይወዱ እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰሩት ስራ በኢትዮጵያ ታሪክ ተሰርቶ የሚያውቅ አይደለም። እውነት እንነጋገር ከተባለ ልባቸው ያውቃል፣ አፋቸውን መናገር አይፈልጉም። እነ ፋሲል የኔዓለም ኢትዮጵያ ውስጥ ምንም አይነት ትልልቅ ስራ ቢሰራ ስለዛ ስራ አቃቂር ማውጣት እንጂ ማመስገን አያውቁም። ስለዚህ ምንም ነገር ቢሉ ሊገርመን አይገባም። ግን አንድ ነገር ማሰብ ያለብን እነዚህ ሰዎች የሚከተሉ ሰዎች አሉ። እነዚህ ሰዎች እንደ ፍጹም አድርጎ የሚያምኑ አካላት አሉ። ለነዚህ ሰዎችና ለነዚህ አካላት ሲባል አንዳንድ ነገሮችን በመረጃና በማስረጃ አስደግፎ መልስ መስጠት ያስፈልጋል። ጊዜ ለማባከን አይደለም። የነዚህ ሰዎች ስም እያነሳን እዚህ ጋር የምንወያየው እዚህ ጋር የምናወራው በደንብ መታሰብ መቻል ያለበት ነገር አለበት። አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ እየሄደበት ያለው አካሄድ ያቺ የድሮዋን የጥንቷን ኢትዮጵያ የሚመልስ ከነክብሯ ከነሙሉ ትልቅነቷ ሊመልስ የሚችል ስራ እየሰራ ነው ያለው። ያኔ ያቺ በአክሱም ዘመነ መንግስት እስከ ደቡብ አረቢያ እስከ የመን ድረስ ሄዳ ታስተዳድር የነበረችው ትልቋ የምትፈራዋ ገናናዋ ሀገር ዛሬ ላይ እንደ ገናናነቷ ማደር ተስኗት ታሪኳ ሁሉ ድህነት ሆኖ ጀግንነቷ ተረስቶ የሰዎች መሳቂያ መሳለቂያ የሀገሮች መሳቂያ መሳለቂያ የሆነችውን ይችን ሀገር አንስቶ ወደ ነበረችበት ትልቅነቷ ሊመልስ የሚችል አካሄድ እየሄደ ነው ያለው ጠቅላይ ሚኒስትር ዶክተር አብይ አህመድ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል ታጥፎ ኢትዮጵያ እጆቿን ወደ አረብ ሀገራትና ወደ አሜሪካን ትዘረጋለች የሚል እሳቤ ደረጃ ላይ እስክንደርስ ያደረሰን ያ ድህነታችን ዜጎቻችን በየበረሃው በየዱሩ በየባህሩ ላይ ሬሳቸው እንደራፊ ጨርቅ ወድቆ ሲቀር መሳቂያ መሳለቂያ ስንሆን ያ ትልቁ ታሪካችን ተረስቶ እንደዚህ ደረጃ ስንደርስ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን እቀይራለሁ ብሎ አምቢሽን ይዞ ተነሳ። አዎ እንችላለን፣ እዛ ቦታ ላይ እንደርሳለን ብለን ማገዝ ሲገባል በእያንዳንዱ እርምጃው ላይ ትልልቅ እንቅፋቶችን እያስቀመጥን እነዛን እንቅፋቶች ለማለፍ ሌላ መከራ እየበላ ያለ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሁሉ ውጣውረድ ውስጥ በዚህ ሁሉ አለመመቸት ውስጥ በዚህ ሁሉ ስቃይ ውስጥ ኢትዮጵያን እየሰራ ያለ መሪ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ። በደንብ ማሰብ መቻል አለባችሁ። ኢትዮጵያ በአፍሪካ በብዙ ነገር አንደኛ ናት። የአየር መንገዳችን አንደኛ ነው። ያንን ስም ይዞ እያስቀጠለ ያለ መሪ ነው። በአፍሪካ አንደኛ የሆነውን የህዳሴ ግድብ መገንባት የቻለች ሀገር እንዲኖረን አድርጓል። አጠናቆታል፣ ሰርቶታል። ከፈረሰበት አንስቶ ጨርሶታል። ወደቀ፣ አለቀለት፣ አበቃለት የተባለውን ህዳሴ ግድብ እንዲያንሰራራ አድርጎ በእግሮቹ እንዲራመድ አድርጎ አስመርቋል። በአፍሪካ ትልቁ ዳም የኢትዮጵያ ዳም ነው። ያንን እንዲኖረን አድርጓል። አሁን ደግሞ በአፍሪካ ደቡብ አፍሪካ ብቻ ያላትን የኒውክሌር ፓወር ፕላንትን ኢትዮጵያ ልትገነባ ነው። ትልልቅ ፕሮጀክቶችን እየሰራ ያለ መሪ ነው። ይሄ ወደ ታላቅነታችን፣ ወደ ማንነታችን፣ ወደ ድሮ ተፈላጊነታችን የሚመልሰን ነው። ለዚያ ነው በጂ20
ሀገራት ላይ ኢትዮጵያ ታስፈልገናለች ተብሎ የተጠራው? ይህንን በደንብ ማየት መቻል አለብን። ይህንን እየሰራ ያለ መሪ የፎቶ ፖለቲካ ነው እየሰራ ያለው ብሎ ማንቋሸሽ እንደነዚህ አይነት ሰዎችን ለማያውቃችሁ ታጠኑ ማለት ነው የሚያስፈልገው። ጠቅላይ ሚኒስትር ዶክተር አብይ አህመድ እየሄደበትን ያለውን አካሄድ የፎቶ ፖለቲካ ነው ብለን የምናምን ከሆነ በጂ20 ሀገራት ውስጥ ለምን ተገኘን ጥያቄ ጠይቁ። ሁሉም የዓለም ሀገራት አይደለም የተገኙት፣ 16 ሀገራት ነው የተገኙት። ከ16ቱ ኢትዮጵያ ተገኝታለች። አንድ ይሄንን አስቡ። በዚህ 2-3 ቀን እኮ የማሌዥያውና የሲንጋፖር መሪ ኢትዮጵያ መጥተዋል። ታላላቅ መሪዎች እኮ ላለፉት 7 ዓመታት በኢትዮጵያ መጥተው ኢትዮጵያን ጎብኝተው ሄደዋል። ኢትዮጵያ እየተለመነች ያለች ሀገር ነው። ይሄንን ሀገር የሰራው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ምንም ያልነበረንን ባህር ኃይል አቋቁሞ ህይወት ሰጥቶት ነፍስ ሰጥቶት እንዲቆም አደረገ። እንዲቆም ማድረግ ብቻ አይደለም እኮ ባህር በር የሌላት ሀገር ባህር ኃይል አቋቁማ የጣሊያን ባህር ኃይሎች ከኢትዮጵያ ጋር እንዲሰሩ እድል ተመቻቸ። መጡ እኮ ታስፈልጉናላችሁ ብለው ጣሊያኖች አብረናችሁ ልንሰራ ይገባናል ብለው መጡ። ይሄ ዲፕሎማሲያዊ እድገት አይደለም ወይ? ይሄ ከፍታ አይደለም ወይ? ይሄ የፎቶ ፖለቲካ ነው ወይ ነው? ሐቁን መቀበል መቻል አለብን። መሬት ላይ ያለው ሐቅ ይሄ ነው። እነ ሩሲያ ከኢትዮጵያ አየር ኃይል ጋር አብረን እንሰራለን፣ ከኢትዮጵያ ባህር ኃይል ጋር እንሰራለን ብለው መጡ። ትልልቅ ሀገራት ናቸው እኮ እነዚህ ሀገራት እዚህ ኢትዮጵያ ድረስ የመጡት ኢትዮጵያ ኢምፖርታንት ስለሆነች ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እየሰራ ያለው ስራ አጓግቷቸው ነው የመጡት። የዚህ አካል መሆን አለብን ብለው ነው የመጡት። ያ ብቻ አይደለም እኮ ጠቅላይ ሚኒስትር ዶክተር አብይ አህመድ በቢሾፍቱ የሚያስገነቡት የኢትዮጵያ አየር መንገድ ማስፋፊያ አሜሪካን የኔ ነው፣ አብሬ ከዚህ ላይ ልሰራ ይገባኛል፣ የዚህ አካል መሆን አለብኝ ብላ መጣች አሜሪካን። ይሄ ፎቶ ፖለቲካ ነው ወይ ነው? እነ ዩናይትድ አረብ ኤሚሬቶች መጡ አብረን እንሰራለን ብለው። የአፍሪካ ልማት ባንክ የኢትዮጵያ ፕሮጀክት ብቻ አይደለም ይሄ ፕሮጀክት የኔም ፕሮጀክት ነው ብሎ መጣ። ይሄ ዲፕሎማሲያዊ እድገት አይደለም ወይ? ይሄ ዲፕሎማሲያዊ ማንሰራራት አይደለም ወይ? ለምን እንክዳለን? ይሄ የፎቶ ፖለቲካ ከሆነ እንኳንም የፎቶ ፖለቲካ ሆነ ሌላ ልንል የምንችለው ነገር የለም። እስቲ ወደ ኋላ መለስ ብለን እያንዳንዱን ታሪክ እናስታውስ። ኤርትራ እኮ ከኢትዮጵያ ስትገነጠል ሲንጋፖርን መሆን ነበር አላማዋ። ይቺ ሲንጋፖር የምትባል ሀገር እኮ በእድገት ማማ ላይ ያለች ሀገር ናት። የዚች ሀገር መሪ ኢትዮጵያ አካሌ ናት፣ ኢትዮጵያ ታስፈልገኛለች ብላ ኢትዮጵያ ድረስ መጣች። በመሪዋ ከኢትዮጵያ ጋር ውል ተፈራረሙ እኮ። ይሄ ዲፕሎማሲያዊ እድገት አይደለም ወይ? በአንድ ወቅት እኮ ኤርትራ ሲንጋፖርን መሆን ህልሟ ነበረ። ያቺ ህልሟ የሆነች ሀገር ዛሬ ከኢትዮጵያ ጋር መስራት አለብኝ ብላ መጣች። ይህንን ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ አይደለም ወይ ነው? ይሄ የፎቶ ፖለቲካ ከሆነ እንኳንም የፎቶ ፖለቲካ ሆነ፣ ሌላ ምንም ማለት አይቻልም። ይሄ የላጥላጥ ፖለቲካ ከሆነ እንኳንም የላጥላጥ ፖለቲካ ሆነ። ይሄ የሻይ ቡና ፖለቲካ ከሆነ እንኳንም የሻይ ቡና ፖለቲካ ሆነ። ሌላ መሳይ መኮንን የሚባል ሰው የብልጽግና አልፋና ኦሜጋ አብይ ነው፣ አብይ ከሌለ ዓለም የሚባል ነገር በብልጽግና ውስጥ የለም፣ አብይ ማለት ክንፍ የለውም እንጂ መልአክ ነው፣ ጋማ የለውም እንጂ አንበሳ ነው እያለ በብልጽግና ፓርቲ ላይ ለማላገጥ ይሞክራል። ከዛ ውጪ ምን አለ መሳይ መኮንን? ኦቤን ለማስተላለፍ ከኢትዮጵያ ፕሪሚየር ሊግ ድርሻ መግዛቱን በተመለከተ ነገሩን ወደ ፖለቲካ ቀይሮ በፌስቡክ ገጹ ላይ ምን ሲል ለጠፈ? እንዴት ብሔራዊ ቴሌቪዥን እያለ የክልል ቴሌቪዥን የሀገሪቱን ትልቅ ስፖርት እንዲያስተላልፍ ይደረጋል? አሁንስ በዛ። ባንኩን ዝም ስንል ደግሞ ስፖርቱንም ወሰዱብን። ምን መረን የለቀቀ አስተዳደር ነው በኢትዮጵያ ያለው አለ። ይህንን በደንብ ማስረዳት አለብኝ፣ በደንብ ማወቅ መቻል ስላለብን ነው። መጀመሪያ ደረጃ ስፖርትና ፖለቲካ ይለያያል። ስፖርትና ፖለቲካ ካልተለያየ ሀገሪቱ እንደ ሀገር በየትኛውም ስፖርት ውስጥ መሳተፍ አትችልም። ይሄ ህግ ነው። በፊፋ ህግ መሰረት አንድ መንግስት በእግር ኳስ ላይ ኢንተርፌር ካደረገ ያ ሀገር ከእግር ኳስ እስከ መታገድ የሚያደርስ ቅጣት ይደርስበታል። ይህንን ጠቅላይ ሚኒስትር ዶክተር አብይ አህመድ በሚገባ ያውቋል። እንኳን ጠቅላይ ሚኒስትር ዶክተር አብይ አህመድ እዛ ደረጃ ያለው ቀርቶ ማንኛውም ሰው ያውቀዋል። አንድ ይሄንን ተረዱ። ሁለተኛ ፕሪሚየር ሊጉ ለኦቤን የተሰጠው ለምንድን ነው የሚለውን ነገር ማወቅ መቻል አለበት። ሶስተኛ ኢቲቪን እንደ ብሔራዊ ኩራት ይመለከቷል ወይ መሳይ መኮንን? አይመለከተውም እኮ። የእውነቱን እንነጋገር ከተባለ ግን ለፖለቲካው እንዲመቸው ዛሬ ኢቲቪ ለሱ
ምን ሆነለት? ብሔራዊ ኩራት ሆነለት። እንዴት የሀገሪቱ ትልቅ የቴሌቪዥን ጣቢያ ያለ ለክልል ጣቢያ ተሰጠ? እነዚህን በደንብ እናያለን። የመጀመሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሪሚየር ሊጉን አያስተዳድሩትም። ይህንን መታወቅ አለበት። ፕሪሚየር ሊጉን የሚያስተዳድረው ራሱን የቻለ አካል አለው። የኢትዮጵያ እግር ኳስ ፌዴሬሽን እንኳን አይደለም የሚመራው። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ናቸው። አቶ ኢሳያስ ጅራ እንኳን ፕሪሚየር ሊጉን አይመሩትም። ፕሪሚየር ሊጉ የሚመራው በኢትዮጵያ ቡና እግር ኳስ ፌዴሬሽን ፕሬዝዳንት በሆኑት በአቶ ፈቃደ ማሞ አማካኝነት ነው የሚመራው። አቶ ፈቃደ ማሞ የሚመሩት ድርጅት ደግሞ የራሱ የሆነ ስያሜ አለው። ይሄ ድርጅት በኢትዮጵያ እግር ኳስ ፌዴሬሽን ስር የሚተዳደር ነው። ይሄ አቶ ፈቃደ ማሞ የሚመሩት ድርጅት ወይም ካምፓኒ የኢትዮጵያ ፕሪሚየር ሊግ ሼር ካምፓኒ ይባላል። የኢትዮጵያ ፕሪሚየር ሊግ ሼር ካምፓኒን የሚመሩት አቶ ፈቃደ ማሞ ናቸው። እኚህ አቶ ፈቃደ ማሞ የሚመሩት አጠቃላይ የፕሪሚየር ሊጉን ጨዋታ ነው። በኢትዮጵያ ውስጥ በአሁኑ ሰዓት 20 ክለቦች አሉ። እነዚህ 20 ክለቦች የሚጫወቱትን ጨዋታዎች ፕሮግራም ማውጣት፣ ዳኛ መመደብ የመሳሰሉትን ሁሉ ነገሮች ይሄ ሊግ ካምፓኒ ነው የሚመራው። አቶ ኢሳያስ ጅራ የሚመሩት የኢትዮጵያ እግር ኳስ ፌዴሬሽን እንኳን በቀጥታ አይደለም እኮ ኢንተርፌር የሚያደርግ። በእርግጥ የኢትዮጵያ ፕሪሚየር ሊግ ሼር ካምፓኒው ተጠሪነቱ ለኢትዮጵያ እግር ኳስ ፌዴሬሽን ነው። ግን ራሱን ችሎ የኢትዮጵያ ፕሪሚየር ሊግ ሼር ካምፓኒ ይተዳደራል። ስለዚህ ሲተዳደር የሚያደርገው አካሄድ አለው። የመጀመሪያው አካሄድ በሊጉ አማካኝነት ገንዘብ ማምጣት ነው። ገንዘብ ለማምጣት ደግሞ ጨዋታዎችን መሸጥ ነው። ጨዋታዎችን ደግሞ የሚሸጠው ለፈለገው ነው፣ ሊያዋጣኛል ላለው ነው። ከዚህ በፊት እኮ ለዲኤስቲቪ ሸጦት ነበረ። የኢትዮጵያ ፕሪሚየር ሊግ በዲኤስቲቪ ይተላለፍ ነበረ። ያኔ ለምን ጮት አልመጣም? ያኔ ለምን በብሔራዊ ቴሌቪዥን አልተላለፈም የሚል ጮት አልመጣም። እውነት በኢትዮጵያ ቴሌቪዥን ኩራት ኖሮ ነው ወይ ይሄን ጥያቄ ያነሳው? አይደለም እኮ በደንብ እናውቀዋለን እኮ። ጀስት ምንድነው ኦቤን የሚለው የኦሮሞ ሚዲያ ነው ብለህ ስላሰብክ ባንኩንም ታንኩንም ተቆጣጥረውታል፣ አሁን ደግሞ ስፖርቱን ተቆጣጠሩት ብለህ ምንም የማያውቀውን ማህበረሰብ ለማታለል። ግን በደንብ መረዳት የሚገባን ነገር ይሄ የኢትዮጵያ ፕሪሚየር ሊግ ካምፓኒ አንድ ድርጅት ነው። እንደ ድርጅት ደግሞ ያዋጣኛል የሚለውን አካሄድ ይከተላል። ምክንያቱም ለዳኞች ወጪ ያወጣል። ለጨዋታ ቀን እያንዳንዱ ቀን ጨዋታዎች ወጪ አላቸው። እነዛን ወጪዎች ከቨር የሚያደርገው ከየት አምጥቶ ነው? የራሱ የሆነ ስራ የሚያስኬድባቸው መንገዶች አሉ። አንደኛው ገንዘብ ማግኛ ምንጩ ተመልካች ወደ ስቴዲየም እንዲገቡ በማድረግ ገንዘብ ይገኛል። ክለቦች ገንዘብ ያገኛሉ። ከዛ ጨዋታም ደግሞ ይሄ ሊግ ካምፓኒው የሚያገኘው ገንዘብ አለ። ሌላ ሁለተኛው ክለቦች ለውድድር የሚከፍሉት ገንዘብ አለ። ሶስተኛውና ትልቁ ደግሞ ውድድሩን በመሸጥ ነው። ስለዚህ በመሸጥ ውስጥ ማንም የመወዳደር መብት አለው። ዋንም የመወዳደር መብት ሲኖረው ከዚህ በፊት ዲኤስቲቪ ተወዳድሮ አሸንፎ ዲኤስቲቪ ሲያስተላልፍ ነበር። ዲኤስቲቪ ለኢትዮጵያ ሊግ ካምፓኒ ይከፍለው የነበረው ገንዘብ ሲቋረጥ አሁንም ሊጉን መሸጥ ነበረባቸው። ከተወዳደሩት ድርጅቶች መካከል ኦቤን አሸናፊ ሆነ። ሌላ ነገር የለውም። ኢቲቪ ቢያሸንፍ ኖሮ በኢቲቪ ይተላለፋል ማለት ነው። አማራ ቲቪ ቢያሸንፍ ኖሮ በአማራ ቲቪ ይተላለፋል። ደቡብ ቲቪ ቢያሸንፍ ኖሮ በደቡብ ቲቪ ይተላለፍ ነበር እንጂ ይሄ ከፖለቲካ ጋር የሚገናኝም አይደለም። ሲጀመር እግር ኳስ ከፖለቲካ ጋር አይገናኝም። ማገናኘት ብትፈልግ እንኳን ማለት አትችልም። እንደዛ አይነት አሰራር የለውም። ፊፋ በቀጥታ ነው ሀገሪቷን የሚቀጣው ማለት። ስለዚህ የጠቅላይ ሚኒስትር ዶክተር አብይ አህመድ የብልጽግና መንግስት በዚህ ጉዳይ ላይ አይመለከተውም። ጉዳዩም አይደለም፣ ስራውም አይደለም። የሚመለከተው አካል አለ። የሚመለከተው አካል ያደረገው ያዋጣኛል የሚለውን መንገድ ነው የተከተለው። እርግጠኛ ሆኜ እናገራለሁ፣ ኦቤን ሳይሆን ሌላ የክልል ጣቢያ አሸንፎ ቢሆን ኑሮ ይሄ አይባልም። ትግራይ ቲቪ ይሄንን ቢያሸንፍና የትግራይ ቲቪ ይሄንን ቢያስተላልፍ ኑሮ ይሄ ሐሳብ አይነሳም ነበር። ለምን እንደተነሳ ይገባኛል። ምክንያቱም በሀገሪቱ የስልጣን እርከን ትልቁን ቦታ የያዘው የኦሮሞ ልጅ ነው ብሎ ስለሚያስቡ ነው እነሱ እንደሚያስቡት። ፕራይም ሚኒስትር ዶክተር አብይ አህመድ እንደዛ አያስብም። እሱ ኢትዮጵያዊ ስለመሆኑ ነው የሚያስበው። እነሱ ግን ወስደው ዘር ውስጥ ለጥፈውታል። ኳሱ በኦቤን መተላለፉ በቀጥታ የጠቅላይ ሚኒስትር ዶክተር አብይ አህመድ እጅ ያለበት ነው ያስመሰሉት። አይደለም፣ ሊሆንም አይችልም። ይህንን እንዴት አይሆንም የሚለውን እስቲ ከዓመታት በፊት ኢትዮጵያ ውስጥ የተፈጠረውን ነገር እናስታውስ። በወቅቱ ዶክተር አሸብር ወልደ ጊዮርጊስ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ነበር። ያኔ የነበረው የኢህአዴግ አስተዳደር በእግር ኳሱ ላይ ኢንተርፌር አደረገ። ዘን ምንድን ያደረጉት? ዶክተር አሸብር ወልደ ጊዮርጊስ ከሰሱ የኢትዮጵያን መንግስት ማለት ነው። የኢትዮጵያ መንግስትን ሲከሱ
ካፍ ማጣሪያ አድርጎ ፊፋ ማጣሪያ አድርጎ የኢትዮጵያን እግር ኳስ ለ2 ዓመት አግደውት ነበር። ይሄ የቅርብ ጊዜ ታሪክ ነው የምነግራችሁ። በኢትዮጵያ ታሪክ የሆነውን ነው የምነግራችሁ። ስለዚህ በኦቤን ይተላለፍ፣ በአማራ ቲቪ ይተላለፍ፣ በኢቲቪ ይተላለፍ፣ በዴስ ቲቪ ይተላለፍ፣ በሲጂቲኤን ይተላለፍ፣ በቢቢሲ ይተላለፍ፣ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት አይመለከተውም። እግር ኳስ ውስጥ መግባትም አይችልም። ያ ስልጣንም የለውም። ቴክኒካል የሆኑ ነገሮችን ሊደግፍ ይችላል መንግስት እንጂ ገብቶ እግር ኳሱ ላይ ይሄ ይሁን ያ ይሁን ብሎ የማዘዝም ስልጣን የለውም። ይሄ በፍጹም ሊሆን አይችልም። እግር ኳስን የሚተነትኑ ጋዜጠኞች ፕሮፐርሊ ሊነግራችሁ ይችላሉ። ምን ልላችሁ ፈልጌ ነው፣ መሳይ መኮንን በለው፣ ጀዋር መሐመድ በለው፣ ፋሲል የኔዓለም በለው፣ አንዳርጋቸው ጽጌ በለው እያንዳንዷን ኢትዮጵያ ውስጥ የምትሆነውን ነገር ከፖለቲካ ጋር ያገናኙታል። ኢቭን ፖለቲካ የማይገባባቸውን ጉዳዮች ሁሉ ወስደው ከፖለቲካ ጋር መለጠፍ ይወዳሉ። ያ ነው ትልቅ ችግር በኢትዮጵያ እየፈጠረ ያለው እና ስፖርቱን ለስፖርተኞቹ መተው ጥሩ ነው። አሁን ደግሞ አንድ ማህበረሰቡ የቀረውን ነገር ልንነጥቀው አይገባም። ለምን በዚህ ተላለፈ በዛ ተላለፈ በሚል ማለት ነው። ሁሉን ነገር ፖለቲካ ማድረግ አስፈላጊ አይደለም። ይሄንን በተመለከተ መሳይ መኮንን ጠፍቶት ነው ብዬ አላስብም። በደንብ ያውቀዋል። ግን የማያውቁ ሰዎችን ማደናገር ይፈልጋል። የሱን ተከታዮች የማያውቁ ሰዎችን ይኸው ተከባሃል፣ ባንኩንም ወስዶብሃል፣ ታንኩንም ይዘውብሃል፣ እግር ኳሱንም ይዘውብሃል፣ ሃይማኖቱንም ይዘውብሃል፣ ወደ አዲስ አበባ እንዳገባ ተደርገሃል፣ ሁሉንም ነገር በኦሮሞ መንግስት ተቀምተሃል ማለት ይወዳል። ያ ስለሆነ እያንዳንዱን ነገር ፖለቲካ ማድረግና ከፖለቲካ ትርፍ ማግኘት ስለሚፈልጉ እንጂ እውነት እንነጋገር ከተባለ ለእግር ኳሱም አስበው አይደለም። የመጀመሪያ ማለት ነው። በኢቲቪ ተላለፈ፣ በኦቤን ተላለፈ፣ በአማራ ቲቪ ተላለፈ፣ በኢትዮጵያ እግር ኳስ ላይ የሚያመጣው አንዳች ለውጥ የለም። ይሄንን በደንብ ነግራቸዋል። ያኔ በዴስ ቲቪ እኮ ሲተላለፍ ለኢትዮጵያ እግር ኳስ ትልቅ ብስራት ነበረ። ተደራሽነቱ ትልቅ ነው ዴስ ቲቪ ማለት ነው። ግን ዴስ ቲቪ አላዋጣውም። በወቅቱ የነበሩ ሁኔታዎች እያወጣ ካለው ወጪ አንጻር የኢትዮጵያ እግር ኳስን ማስተላለፍ ለዴስ ቲቪ አዋጭ መስሎ ስላልታየው ተወው። ዘንድ ደግሞ ሊግ ካምፓኒውን የሚመሩት ደግሞ ናቶ ፈቃደ ማሞ ያዋጣናል ላሉት ሰጡት ማለት ነው። ይሄ ነው አጭርና ግልጽ የሆነው ነገር ማለት ነው። በኢትዮጵያ ውስጥ በትምህርት ውስጥ የሚገቡት ተቃዋሚዎች ለመምህራኑ አዝነው አይደለም። የመጀመሪያ ማለት የመምህራን ደሞዝ አልተጨመረም ብለው የሚሉት ፖለቲከኞቻችን የእውነት የመምህራኖቹ ጥያቄ አንገብግቧቸው አይደለም፣ ግን ፖለቲካ መስራት ስለሚፈልጉ ነው። ፖለቲካ የሚሰራው እኛ ሀገር በመቃወም ስለሆነ የዶክተሮች የደሞዝ ጥያቄ ላይ ኢንተርፌር የሚያደርጉት ለዶክተሮቹ አስበው አይደለም። የእውነት ለማህበረሰቡ የሚያስቡ ከሆነ በኦሮሚያ፣ በትግራይ፣ በአፋር፣ በቤንሻንጉል፣ በአማራ ክልል ዛሬም ድረስ ንጹህ የውሃ መጠጥ የማያገኙ ማህበረሰቦች አሉ። ለነዛ ማህበረሰቦች ለምን የንጹህ ውሃ መጠጥ አያስቆፍሩላቸው? ስማቸውን ተጠቅመው። ኢንቴንሽናቸው ያ አይደለም። ማህበረሰብን መጥቀም አይደለም። ማህበረሰቡን አለው ለማለት አይደለም። ዋናው ኢንቴንሽናቸው መንግስትን መቃወም ነው። ለመንግስት መቃወም ደግሞ ለየትኛው ሙያ ጠበቃ ይቆማሉ። ጠበቃ የሚቆሙት እንዳልኳችሁ ለሙያው በማዘን አይደለም፣ ሙያውን መጠቀሚያ ማድረግ ነው የሚፈልጉት። ስለዚህ ኢትዮጵያ እየሄደችበት ያለው መንገድ ትክክለኛ መንገድ ነው። በዚህ ውስጥ ስህተቶች ይኖራሉ። ሰው ነው የሚሰራው። ስህተቶችን እያረሙ እየተነጋገሩ መቀጠሉ አስፈላጊ ነው። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2ና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ግብጽና ጅቡቲ የፈጠሩት ጥምረት
ነው የምንመለከተው። ግብጽና ጅቡቲ የፈጠሩት ጥምረት የት ያደርሳቸዋል የሚለውን ጉዳይ እናያለን። እነ ጀዋር መሐመድ በዚህ ጉዳይ ያሉትን አብረን እያጣቀስን እነ ፋሲል የኔዓለም ያሉትን ሁኔታና የኢትዮጵያ መንግስት ደግሞ እየሄደበት ያለውን ጉዳይ ደግሞ እናያለን ማለት ነው። መጀመሪያ ይሄ ጥምረት ለጅቡቲ ያዋጣል ወይ የሚለውን ነገር ማየት አለብን። ኢትዮጵያስ ተጎጂናት ወይ የሚለውን ነገርም ማየት መቻል አለብን። ዘንድ ደግሞ ግብጽ ምንድነው የምትጠቀመው የሚለውን ነገር እነዚህ ሶስት ነገሮችን ማየት መቻል አለብን። አንደኛው ጅቡቲ ምን ትጠቀማለች ለግብጽ ይሄንን በመስጠቷ፣ ሁለተኛ ግብጽ እዛ ቦታ በመምጣቷ ኢትዮጵያ የምታጣው ነገር አለ ወይ፣ ሶስተኛ ደግሞ ግብጽ እዛ ቦታ በመምጣቷ በኢትዮጵያ ፖለቲካ ላይ የምታመጣው ነገር አለ ወይ የሚለው ነገር ማየት አለብን። እነዚህ ሶስቱ ነገሮችን እናያለን ማለት ነው። ማሰብ ያለባችሁ ግብጽ በአሁን ሰዓት እንዳበደ ውሻ ናት። እዚህም እዛም መርገጡ አይቀርም። በዚህ ኢትዮጵያውያኖች መደናገጥ የለብንም። ምክንያቱም ያበደ ውሻ ሊያደርግ የሚችለውን ነገር ነው ግብጽ እያደረገች ያለችው። ግብጽ በአሁን ሰዓት የማታደርገው ጥረት የለም። መናከስም ሆነ መባላት ያዋጣኛል ካለች ታደርገዋለች። ግን አንድ ነገር ማሰብ ያለብን ግብጽ ዛሬ ላይ እንደ ትናንትናው አንበሳ አይደለችም። ትናንትና በዲፕሎማሲም ይሁን በምንም ከኢትዮጵያ የተሻለች እጅግ በጣም አደገኛ ሀገር ናት። ዛሬ ላይ ግን ያ አንበስነቷ የለም። አንበሳ ብትሆን እንኳን ጥርስ የሌላት አንበሳ ናት ዛሬ ላይ ያለችዋ ግብጽ ማለት ነው። ዛሬ እንደ ትናንትና አይደለም። ግብጽ መሸነፏን ማመን ከብዷታል። መውደቋን መቀበል ከብዷታል። እያደረገች ያለችው ዕለት ዕለት መሸነፏን ማመን ስለከበዳት በኢትዮጵያ ላይ ውጤት ያመጣልኛል፣ ኢትዮጵያን የበታች ያደርግልኛል ብላ የምታስበውን ነገር ሁሉ ታደርጋለች። በዚህ ውስጥ ኢትዮጵያውያን በሆነው ነገር ሁሉ መደናገጥ የለብንም። ቆም ብለን ማሰብ ነው ያለብን። ሎጂክ የሆነ ሐሳቦችን እያነሳን መወያየት ነው። የግብጽ ጅቡቲ መምጣት የጠቅላይ ሚኒስትር ዶክተር አብይ አህመድ የዲፕሎማሲ አለማወቅ መስሎ የሚሰማቸው ሰዎች ስህተት ነው። አንድ ነገር ማመን ያለባችሁ ነገር ጅቡቲ፣ ኤርትራና ሶማሊያ ሁልጊዜም ፍርሃት አላቸው። ያንን ፍርሃታቸውን ደግሞ ግብጽ ትጠቀማለች። ኢትዮጵያ ምን አይነት አመለካከት አላት? አብሬ በጋራ አድጋለው የሚል እሳቤ አለ። ግብጽ ደግሞ ይሄንን አትወድም። እነዚህ ደግሞ ጅቡቲ፣ ሶማሊያ፣ ኤርትራ ደግሞ ፍርሃታቸው ምንድነው? ኢትዮጵያ ከፍ ባለች ቁጥር የመዋጥ እድል ያጋጥመናል፣ እንደ ሀገር ሰርቫይቭ አድርገን አንቀጥልም የሚል እምነት አላቸው። ይቺን እምነታቸውን ግብጽ ትጠቀማለች። ስለዚህ ግብጽ ይቺን ሐሳብ ይቺን ሁኔታ ስለምታውቅ ሁልጊዜም ኢትዮጵያ ውስጥ የሆነ ነገር የማደግ ነገር ኮሽ ባለ ቁጥር ኢትዮጵያ ማንሰራራት የምትጀምር ከሆነ ይቺን ሐሳብ ሄዳ ለነዚህ ሀገራት ትነግራለች። እነዚህ ሀገራት ደግሞ ፍርሃት ስላለባቸው መጠለያ ይፈልጋሉ። መጠለያ የምትመስላቸው ደግሞ እቺው ግብጽ ናት፣ ሌላ ሀገር አይደለም። ግብጽ እያደረገች ያለችው ምንድነው? ፍርሃታቸውን እየተጠቀመች ልክ እንደነዚህ ሀገራት ኢትዮጵያ ፈሪ እንድትሆን ነው እየፈለገች ያለችው እንጂ ጅቡቲ መጥቶ ወደብ መውሰድ ለግብጽ የሚሰጣት ምንም አይነት ጥቅም የለውም። ኢትዮጵያ የአሰብ ወደብን ብታገኝና ጅቡቲን መጠቀም ብታቆም ጅቡቲ እንደ ሀገር ኮላፕስ ነው የምታደርገው። ሙሉ ለሙሉ በኢትዮጵያ ላይ ጥገኛ የሆነች ሀገር ናት። ስለዚህ ግብጽ እዛ ጋር መጣች። ኢትዮጵያ ደግሞ ጅቡቲን ትታ አሰብን መጠቀም ጀመረች። ምንድነው ግብጽ እዛ ጋር መምጣቷ ለጅቡቲ የጠቀመው? ምንም የጠቀመ ነገር የለም። እንደውም ጂዲፒዋን ማውረድ ብቻ አይደለም እንደ ሀገር ሰርቫይቭ እንዳታደርጉላ ሊያደርጋት የሚችል ውሳኔ ነው ጅቡቲ ወሰነችው። ኢትዮጵያ ለጊዜው ያላት መውጫና መግቢያ እውነት ነው፣ ምንም መካድ የሌለብን ጅቡቲ ናት። ጅቡቲ ለኢትዮጵያ ልክ እንደ አይን ናት። ግብጽ ያንን በደንብ ታውቃለች። ስለዚህ ኢትዮጵያ አሰብን የምትጠይቅ ከሆነ የኤርትራው መሪ ደግሞ ግብጽ ከሄደ ዝም ብላችሁ አዳምጡ፣ በደንብ አስቡበት። ግብጽ ሄደው ንግግር አድርገው ከመጡ በኋላ ግብጽ የእውነት ድፍረት ቢኖራት ኖሮ አሰብ ላይ ወታደራዊ ቤዝ መስራት ማንን መጠየቅ ትችል ነበረ? ኢሳያስን መጠየቅ ትችል ነበረ። ኢትዮጵያ እየጠየቀች ያለችው የትኛውን ነው? አሰብን እየጠየቀች ነው። አሁን ላይ ግን ያንን አለ ማድረግ የፈለገችው ለኢትዮጵያ እጅግ አስፈላጊ ሆነው በአሁን ሰዓት ከአሰብ ይልቅ ጅቡቲ ነው። ስለዚህ ጅቡቲ ላይ ይሄንን ቦታ ልውሰድ፣ እዛ ጋር መሄዴ በኢትዮጵያ ፖለቲካ ላይ ተጽዕኖ ይፈጥርልኛል ብላ ስላሰበች ነው ያንን ያደረገችው እንጂ ግብጽ እዛ ጋር ያንን ነገር በማድረጓ ጅቡቲ የተወሰነ የገንዘብ ጥቅም ልታገኝ ትችል ይሆናል። ግን ጅቡቲ ከኢትዮጵያ የምታገኘው ጥቅም አንጻር ከግብጽ የምታገኘው ምንም ነው፣ አይጠቅማትም። ኢትዮጵያ ትሻላት ነበረ። ዞሮ ዞሮ ግብጽ ይሄንን ሁሉ አካሄድ እየሄደች አለችው። ያበደ ውሻ የሚሄደውን አይነት አካሄድ ነው እየሄደች አለችው። ለዚያ ነው ብዙ ነገሮችን እያደረገች ያለችው። የኢትዮጵያ ጎረቤት ሀገሮችን መክበብና ኢትዮጵያን ፍርሃት ውስጥ መክተት ነው የመጀመሪያዋ ኢንቴንሽኗ ማለት ነው።
ግብጽ ማለት ነው። ይህንን ደግሞ የኢትዮጵያ መንግስት በሚገባ ያውቃል። ብዙ የማያውቁ ማህበረሰብ አለ፣ እነ ጀዋርን የሚከተል እነ መሳይ መኮንንን የሚከተል ማለት ነው። ኢትዮጵያ እየተከተለች ያለችው የላጥላት ዲፕሎማሲ ነው፣ የፎቶ ፖለቲካ ነው እየተጠቀመች ያለችው እያሉ ዘር የሚዘሩ አሉ። ያንን ዘር ደግሞ ተቀብለው ነፍስ የሚሰጡ ብዙ ምንም የማያውቁ ኢትዮጵያውያን አሉ። በእነዛ ኢትዮጵያውያን እየተጫወቱ ያሉ እነዚህ ሰዎች ናቸው። እነዚህ ሰዎች መጀመሪያውኑ ስለ ኢትዮጵያ አይደለም የሚያስቡት። ነገርኳችሁ። ፕራይም ሚኒስትር ዶክተር አብይ አህመድ ከስልጣን ወርዶ ጀዋር እዛ ጋር ቢቀመጥ ሌሎቹ ይህንን ማድረጋቸው አይቀርም። ልደቱ እዛ ጋር ቢቀመጥ እነ ጀዋር ይህንን መቀጠላቸው አይቀርም። ኢንቴንሽናቸው ስልጣን ነው፣ ሌላ ነገር አይደለም። ወይ ደግሞ ሌላኛው ህልማቸው ምንድነው? ከግብጽ የሚቀበሉት ገንዘብ አለ። በግብጽ ገንዘብ ነው አፋቸውን እየከፈቱ። ስለዚህ ግብጽ ምንድነው እያደረገች ያለችው? የኢትዮጵያ ጎረቤት ሀገራትን መክበብ ነው። የመጀመሪያው ያደረገችው በአዊሶም ሰበብ በሶማሊያ ወታደሮቿን ማስፈር ነው ግብጽ ያደረገችው። ወታደሮቿን በሶማሊያ ስታሰፍር ብዙ ሰው ተደናግጦ ነበረ። ልክ አሁን ግብጽ በጅቡቲ የወደብ ቦታ አገኘች የሚል ዜና ሲወጣ እንደተደናገጡት ሁሉ ያኔም በሶማሊያ ወታደሮቿን ልታሰፍር ነው ሲል እንደዚህ አይነት መደናገጦች ነበሩ። ይህንን በሚገባ ታውቃለች ግብጽ። ያንን ነው እያደረገች ያለችው። ጠቅላይ ሚኒስትር ዶክተር አብይ አህመድን ያኔም ልክ እንደዚሁ ሲሳደቡ ነበረ እነ ጀዋር። ጠቅላይ ሚኒስትር ዶክተር አብይ አህመድ ያመጣብን መዘዝ ነው ሲሉ ነበረ። ምክንያቱም ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ መሪ ኢትዮጵያ የምትሻገርበትን፣ ኢትዮጵያ ከፍ የምትልበትን፣ ኢትዮጵያ የምታድግበትን መንገድ እየፈለገ ነበረ በወቅቱ ማለት ነው። በዛን ሰዓት ከሶማሌላንድ ጋር አንድ የተፈራረመው ውል ነበረ። ያ ውል ምን ነበረ? ኢትዮጵያ ወደብ የምታገኝበትን መንገድ ነው እየፈለገ የነበረው ጠቅላይ ሚኒስትር ዶክተር አብይ አህመድ። እንደ ሀገር መሪ ግዴታው ነው ይህንን ማድረግ ያለበት። ምክንያቱም 135 ሚሊዮን ህዝብ ያላት ሀገር መውጫ መግቢያ አታ ታፍና መሞት የለባትም። መሪ ሲኮን ግድ ነው ለነዚህ ለሚመራቸው ህዝቦች መውጫ መተንፈሻ መፈለግ አለበት። ያንን አደረገ። በዚህ ሰዓት ከሶማሌላንድ ጋር ውል ተፈራረመ። ይሄ ውል ለሶማሊያ አላስደሰታትም። ይህንን በሚገባ የተጠቀመችው ግብጽ ወዲያውኑ የሶማሊያውን ፕሬዝዳንት ወደ ካይሮ ነበር የጠራችው። የሶማሊያው ፕሬዝዳንትም ደግሞ ካይሮ ሄዶ ነበረ። ከሆነ ጊዜ በኋላ በአዊሶም ምክንያት ወታደሮቿን በሶማሊያ አሰፈረች። ምንድነው አሰፈረች? ምን መጣ ነው? ምንም የመጣ ነገር የለም። እነዚህ ሀገራት ቅድም እንዳልኳችሁ ፍርሃት ስላላቸው የመዋጥ ሐሳብ በውስጣቸው ስላለ ኢትዮጵያ አንድ እርምጃ በተራመደች ቁጥር የሆነ እንቅፋት ማስቀመጥ ስለሚፈልጉ ነው። ለዛ እንቅፋት ደግሞ የምትሆን ሀገር ማናት? ግብጽ ናት። ከዚህ በፊት በነበሩ ታሪኮች ላይ ወደ 17 ጊዜ ግብጽ ከኢትዮጵያ ጋር ጦርነት ገጥማለች በወቅቱ ማለት ነው። በነዛ ሁሉ ጦርነት ግን ኢትዮጵያ ግብጽን አሸንፋታለች። ያንን ታውቃለች። ግብጽ እያደረገች ያለችው ነገር ሁለት አይነት መንገዶችን እየተጠቀመች ነው። የመጀመሪያ ጎረቤት ሀገራትን ማስተባበርና በኢትዮጵያ ላይ እንዲነሱ ማድረግ ነው። ሁለተኛ የውስጥ ባንዳዎችን በማነሳሳት ሁልጊዜ ሰላም እንዳይኖር ማድረግ ነው። ያንን ነው እያደረገች ያለችው። ለዛ ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት እየሄደበት ያለው አካሄድ አለ። እነዚህ ጎረቤት ሀገራት በራሳቸው መቆም የማይችሉ ሀገራት ናቸው። እውነቱን እንነጋገር ከተባለ ሁልጊዜም ግብጽ በመራቻቸው የሚሄዱ ናቸው። ለዛ ብቁ ያልሆኑ ሀገራቶች ናቸው። ከኢትዮጵያ ጋር መፎካከር የሚችሉ ሀገሮች አይደለም። ይሄንን በደንብ ስለምታውቅ ግብጽ እየደለለች ከነሱ ጋር ትዋዋላለች። ያ ውል ግን ምንም የሚያመጣው ነገር የለም። ኢትዮጵያን እንደ ሀገር እንዳትቀጥል፣ ኢትዮጵያ ባህር በር እንዳታገኝ የሚያደርጋት አንዳች መሰናክል መሆን አይችልም። ግብጽ እኮ አይደለም ሶማሊያ፣ አይደለም ኤርትራን፣ አይደለም ጅቡቲን አስተባብራ ቀርቶ የዓለም አጠቃላይ ሀገራትን አስተባብራ ህዳሴው ግድብ እንዳይገነባ ማድረግ አልቻለችም። ተውት፣ እነዚህ ትንንሽ 3 ሀገራት ቀርቶ ማለት ነው። የዓለም አያላን ሀገሮችን በሙሉ ከጀርባዋ አሰልፋ ኢትዮጵያ ምንም አይነት እርዳታ እንዳታገኝ አድርጋ ህዳሴውን ግድብ ማስቆም አልተቻላትም። በቃ አሁንም የሚሰራው ያንን ነው። አሁን እንደውም ምርጫዎቿ ትንንሽ ሀገሮች ናቸው። ትልልቅ ሀገሮችማ ከኢትዮጵያ ጎን ቆሙ እኮ በባህር በር ጉዳይ ላይ እንግሊዝ በለው፣ ፈረንሳይ በለው፣ አሜሪካን በለው፣ እስራኤል በለው፣ ሩሲያ በለው፣ ቤላሩስ በለው፣ ቻይና በለው፣ እነዚህ ሁሉ ሀገራት ኢትዮጵያ የባህር በር ማግኘት ይገባታል። ስለዚህ እነዚህ 3 ትንንሽ ሀገራት ጋር የምታደርገውን ጥምረት እየወሰዱ እነ ጀዋር የዲፕሎማሲ ኩስመና ቢሉትም ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ከታላላቅ ሀገራት ጋር ኢትዮጵያ በሚገባት ትልቁ ቦታ በዛ
በጂ20 ሀገራት እንድትቀመጥ ማድረግ ችሏል። እኛ እኮ አይደለም አሁን እኮ ወደ ዓለም እየሄድን ያለው ነው። ዓለም ራሱ ወደኛ እየመጣ ነው። ይህንን የሰራው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። የፈረንሳዩ ፕሬዚዳንት እኮ ኢትዮጵያ መጥቷል እኮ። የጣሊያኗ ጠቅላይ ሚኒስትር እኮ ኢትዮጵያ መጥታለች እኮ። እቺን 2 ቀን ደግሞ የማሌዥያና የሲንጋፖር መሪዎች እኮ ኢትዮጵያ ውስጥ መጥተዋል። ትልልቅ መሪዎች እኮ ወደ ኢትዮጵያ እየመጡ ነው። ስለዚህ ኢትዮጵያ በሚገባት ከፍታ ላይ ነው ያስቀመጣል ጠቅላይ ሚኒስትር ዶክተር አብይ አህመድ እንጂ እነሱ እንደሚሉት የዲፕሎማሲ ኩስመና አይደለም። ኩስመናም ከሆነ ከሀያላኖቹ ጋር ነው የኮሰመነችው እንጂ እዚህ ትንንሽ ሀገሮች ጋር አይደለም። ከትንንሽ ሀገሮች ጋር ግንኙነት መኖር የለበትም እያልኩ አይደለም። በዛ ልክ እንዳትረዱት። እነዚህ ሀገራት ኢምፖርታንት ሀገሮች ናቸው፣ ያስፈልጋሉ። ግን ደግሞ ፍርሃት አለባቸው። ይህንን በደንብ ልንረዳቸው ይገባል። ከኢትዮጵያ የተነጠሉ ሀገራት ናቸው። የኢትዮጵያ ማደግ እኛን ይውጠናል ብለው የሚያስቡ ሀገሮችም እንደሆኑ መረዳት አለባቸው። ግብጽ ያደረገችው ሁለተኛ ነገር ምንድነው? የኢትዮጵያ ብቸኛ መውጫዋን መያዝ ነው የፈለገችው። ይህ ለኢትዮጵያ የበለጠ የአሰብ ወደብ ፍላጎቷን እንድታጠናክር እንድትገፋበት የሚያደርግ ነው። አሰብን ካገኘን ጅቡቲ ከነወደቧ ከግብጽ ጋር መቅረት ትችላለች። አንዳንዴ መገፋት ያጠነክራል፣ መጠላት የበለጠ አደገኛ ያደርጋል። ስለዚህ ኢትዮጵያ ህጋዊ የሆነ ወደቧን በህጋዊ መንገድ ለማስመለስ ጠንክራ እንድትሄድ የሚያደርጋት መንገድ ነው ይሄ መንገድ። እንደውም የኢትዮጵያ መጠንከር የኤርትራን የበለጠ እንድትደናገጥ ያደርጋል ማለት። የኤርትራ መደናገጥ ደግሞ ኢትዮጵያን አሰብን እንድታገኝ ያደርጋታል። አሰብን አገኘች ማለት ኢትዮጵያ ግብጽ እዛ ጅቡቲ ላይ የያዘችውን መሬት ይዛው ትቀራለች ማለት፣ የምታመጣው ነገር የለም። ጅቡቲ ደግሞ የበለጠ ዋጋ ትከፍላለች ማለት። አሁን በጅቡቲ አቶ ሬድዋን ከጅቡቲው ፕሬዝዳንት ኦማር ጊሌ ጋር ተወያይተዋል። ለግብጽ ወደብ ከሰጠች በኋላ የኢትዮጵያ ቡድን ወደዛ ሄዶ ነበረ ማለት ነው። የኢትዮጵያ ቡድን ወደዛ ከሄደ በኋላ ለግብጽ የሰጠችውን የወደብ ጥያቄ እንድታስብበት የሚል ሐሳብ ተነስቷል ከኢትዮጵያ ማለት ነው። አቶ ሬድዋን ሁሴን ከኦማር ጊሌ ጋር እዛ ተወያይተዋል። ጅቡቲ ለግብጽ ወደብ መስጠቷን ከተመለከተ በኋላ ነው የኢትዮጵያ መንግስት ወደዛ የሄደው። ግን እስቲ ጅቡቲ ወይስ ኢትዮጵያ በዚህ ጉዳይ ላይ ማን ይጎዳል የሚለው እንይ። ሁለቱም ያው ኢትዮጵያ ይሄ ቦታ ለሷ ኢምፖርታንት ነው። ሌላ ወደብ አማራጭ እስካላገኘን ድረስ አይናችን ቦታ ያ ቦታ። እውነቱ መነጋገር አለብን፣ ሐቁን መካድ የለብንም። ግን አሰብን ብናገኝ መቃለቅ የራሳችን ወደብ ነው። ምናልባት ተጨማሪ ካስፈለገ ልንጠቀመው እንችላለን። የጅቡቲ ወደብ ማለት ነው፣ በዝቅተኛ ኪራይ ማለት ነው። ያኔ ጅቡቲ እንደ ሀገር ሰርቫይቭ ማድረግ ያቅታታል። አሁን አጠቃላይ የጅቡቲ ጂዲፒ $4 ቢሊዮን ነው። ከዚህ ውስጥ $2 ቢሊዮን ኢትዮጵያ ነው የምትሸፍነው። የጅቡቲን 50% ጂዲፒ ኢትዮጵያ ናት የምትደግፈው። ከኢትዮጵያ ይሄንን ገንዘብ ብታጣ የጅቡቲ ኢኮኖሚ አፈር ይበላል። ኢትዮጵያ ለጅቡቲ ንጹህ ውሃ መጠጥ ከዚህ ትልካለች። ጅቡቲ እኮ ንጹህ ውሃ መጠጥ የሌላት ሀገር ናት። ከኢትዮጵያ ይሄንን ትጠቀማለች። ከግብጽ አይደለም ይሄንን እየተጠቀመች ያለችው። ኢትዮጵያ አሰብን ብታገኝ ለጅቡቲ የምትልከው ንጹህ ውሃ መጠጥ በእጥፍ ጨምራ መሸጥ ምን ታመጣለች? ምንም የምታመጣው ነገር የለም። ሌላ ጅቡቲ ከኢትዮጵያ ፍራፍሬዎችና ቬጅቴብሎች ቲማቲም ሳይቀር ከዚህ ነው የሚሄድላት እኮ። የኤሌክትሪክ ኃይል ከኢትዮጵያ ታገኛለች። እነዚህ በሙሉ ከኢትዮጵያ የምታገኛቸው ጥቅሞች ናቸው። ጅቡቲ አጠቃላይ በመሬቷ ውስጥ ያለውን ወደቦች ለውጭ ሀገራት በሊዝ ሸጣ አከራይታ የምታገኘው $750 ሚሊዮን ነው። ከኢትዮጵያ ግን የምታገኘው በዚህ በወደብ ኪራይ $2 ቢሊዮን ነው። የትም አይገናኝም። ኢትዮጵያ ከጅቡቲ የተቀነሰችለት የጅቡቲ ጉዳይ ያበቃለታል። ሰርቫይቭ ማድረግ ይከብዳታል። አሁን ኢትዮጵያ ጅቡቲ ላይ ነው ጥገኛ ሆነ ያለችው። ያኔ ደግሞ ጅቡቲ ኢትዮጵያ ላይ ጥገኛ ትሆናለች። ጊዜ ይገላበጣል ማለት ያ ጊዜ ይመጣል ማለት ነው። ኢትዮጵያ ወደብ እንድታገኝ የተፈለገበት ዋነኛው ምክንያት ይሄ ነው። ሰዎች ሊገባን ይገባል፣ ልንረዳው ይገባል። ሁልጊዜ ለማኝ ሆነን ሊያውም ጅቡቲን የምታክል 1 ሚሊዮን የማይሞላ ማህበረሰብ የሚኖርባትን ሀገር ለማኝ ሆነን ያለ የራሳችን ወደብ ሊኖረን ይገባል። ይህንን የሰራችው ግብጽ ናት። ወደብ አልባ አድርጋን ለማኝ እንድንሆን የትልቅ ትንሽ እንድንሆን ያደረገችን ግብጽ ናት። ይህንን ልንረዳ ይገባል እንደ ማህበረሰብ። ሌላ ግብጽ ወደ ጅቡቲ ሄደችበት ሌላኛው ምክንያት ምን መሰላችሁ? ከኤርትራ ጋር ተጣልታለች። ግብጽና ኤርትራ እንደ በፊቱ አይደሉም። የኢሳያስ አፈወርቂ ግብጽ ደርሶ ከመጣ በኋላ ኤርትራን ያላማከለ ኤርትራን ያላካተተ የባህር ላይ ስልጠና አካሂደው ነበር 4 ሀገራት ማለት። ኤርትራ በዛ አልተሳተፈችም። ለምንድን ነው ያልተሳተፈችው? እናየዋለን። እንደውም ምን ብሏል የግብፁ የውጭ ጉዳይ ሚኒስቴር በድር አላቲ ኤርትራ ስለ ቀይ ባህር አይመለከታትም፣ ስለ ቀይ ባህር የሚመለከታቸው
ግብፅና ሳውዲ አረቢያ ናቸው ሲል ተናግሯል። ኤርትራን አውጥተዋታል፣ ገሸሽ አድርገዋታል። ኢሳያስ ካይሮ ደርሶ ከመጣ በኋላ በግብፅና በኤርትራ መካከል ያለው ኮምቢኔሽን ተለያይቷል። ይሄ የሆነበት ዋነኛው ምክንያት ምን እንደሆነ እናየዋለን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። የመጀመሪያው ይሄ የሆነበት ዋነኛው ምክንያት ግብፅ ኢሳያስ አፈወርቂ እያራመደ ያለው ፖሊሲ አልተመቻትም። ምንድነው ኢሳያስ ያራመደው ፖሊሲ? ከዓለም መንግስታት ጋር የሚያጣላት እንደሆነ ገብቷታል። ኢሳያስ አፈወርቂ ግብፅ ሄዶ ጋዜጣዊ መግለጫ እንዲሰጥ ተደርጎ ነበር። በዛ ጋዜጣዊ መግለጫ ላይ ኢሳያስ አፈወርቂ አንድ ቃል ተናግሯል። ምን የሚል ቃል ተናግሯል? የአፍሪካ ቀንድ ወይም ደግሞ የቀይ ባህር አካባቢን ሰላም እየነሱ ያሉ ሀገራት ከተለያየ ቦታ መጥተው የጦር መንደር እየገነቡ ያሉ ሀገራት ናቸው። እነዚህ ሀገራት ደግሞ እዚህ ቦታ ላይ የጦር ቤዝ እንዲመሰርቱ መሬት እየሰጡ ያሉ ሀገራትም ተጠያቂዎች ናቸው ለቀጠናው ሲል ተናገረ። ይሄ ንግግር በቀጥታ እነማንን ይመለከታል? እነ አሜሪካንን፣ እነ ሩሲያን፣ እነ ፈረንሳይን፣ እነ ጣሊያንን፣ እነዚህ ትልልቅ 11 ሀገሮችን ይመለከታል። 11 ሀገራት በቀይ ባህር ዙሪያ የጦር ቤዝ አላቸው። እነዚህን ሀገራት በቀጥታ ነው ኢሳያስ አፈወርቂ የተቸው። ሁለተኛ እነዚህም ብቻ አይደለም፣ ለእነዚህ ሀገራት መሬት የሰጡት እነማን ናቸው ብለን ስናይ ሶማሊያና ጅቡቲ ናቸው። ሶማሊያና ጅቡቲንም ተጠያቂ አድርጓል ማለት ነው። እነዚህን 11 ሀገራትና እነዚህን ሁለት ሀገራት ተጠያቂ አድርጓል። እነዚህ 11 ሀገራትና እነዚህ ሁለት ሀገራት ደግሞ ለግብፅ እንደ አይን የሚቆጠሩ ናቸው። ይሄ ነው ከኢሳያስ አፈወርቂ ጋር ያጋጫቸው ማለት ነው። ምክንያቱም አሁን ላይ ያለውን የፖለቲካ ሁኔታ ስንመለከት ሳውዲ አረቢያ ከአሜሪካን ጋር እጅና ጓንት ሆና እየሰራች፣ የገልፉ ሀገራት ሳውዲ አረቢያ ብቻ አይደሉም፣ የተባበሩት አረብ ኤሚሬቶች ኳታርን ብንመለከት ከአሜሪካን ጋር ያላቸው ግንኙነት ተጠናክሮ ነው ያለው። በደንብ አስተውላችሁ ከሆነ በፊት ላይ አሜሪካን ለአረቡ ዓለም የነበራት እሳቤ ሌላ ነው የነበራት። አብዛኛው የአረብ ሀገራትን ግንኙነት ታደርግ የነበረው አሜሪካን በግብፅ በኩል ነበረ። ዛሬ ግብፅን አስወጥታ ቀጥታ ራሷ ከነ ሳውዲ ጋር ከነ ኳታር ጋር ከነ ተባበሩት አረብ ኤሚሬቶች ጋር ግንኙነት እየፈጠሩ፣ እንደውም የሳውዲው መሪ በአሜሪካን ነጩ ቤተመንግስት ትልቅ የራት ግብዣ ተደርጎላቸዋል። በዛ የራት ግብዣ ላይ የፖለቲካ ውይይት ተደርጓል፣ የቢዝነስ ውይይት ተካሂዷል፣ እንዲሁም የሁለትዮሽ ግንኙነት ውይይቶች ተካሂደዋል። ይሄ ደግሞ ግብፅን ያገለለ ነው። በፊት በግብፅ በኩል ነው የምታደርገው። ግብፅ እዚህ ጋር ብልጠት ለመጫወት ነው የፈለገችው። ምንድን ነው ያደረገችው? ከኤርትራ ይልቅ ሳውዲ ታዋጣኛለች በሚል ከሳውዲ ጋር መለጠፍን ያዘች። ከሳውዲ ጋር በባህሩ ላይ የጦር ልምምድ አደረግኩ ብላ ዜና ሰራች። አሁን ደግሞ በቀይ ባህር ጉዳይ ላይ ከኔና ከሳውዲ ውጪ የሚያገባቸው ሀገራት የሉም አለች። በፊት ላይ ስትል የነበረው ኢትዮጵያ ስለ ቀይ ባህር አይመለከታትም፣ ስለ ቀይ ባህር ሊመለከታቸው የሚችላቸው የባህሩ አጎራባች ሀገራት ናቸው ስትል ነበር የምትናገረው። አሁን ላይ ግን ያንን ሁሉ ቀይራ ግብፅና ሳውዲ ብቻ ነው የሚመለከታቸው አለች። ያ ማለት ኤርትራ አይመለከታትም፣ ያ ማለት ጅቡቲ አይመለከታትም፣ ያ ማለት ሱዳን አይመለከታትም፣ ያ ማለት ሶማሊያ አይመለከታትም፣ ሌሎች እነ እስራኤልም አይመለከታቸውም ማለት ነው። ኢሳያስ አፈወርቂ ያንን ንግግር መናገሩ ለግብፅ ምቾት አልሰጣትም። ከኢሳያስ አፈወርቂ ጋር ያላትን ነገር ገሸሽ አድርጋ ከሳውዲ ጋር መለጠፍ ነው ያዘችው። ሳውዲን ለማስደሰት ደግሞ እኛና ሳውዲ አረቢያ ነን በዚህ ጉዳይ ላይ የሚመለከተን። እንዲህ ስትል ኤርትራን ታስከፋለች፣ እንዲህ ስትል ሳውዲን ታስደስታለች። አሜሪካንና ሳውዲ ጥሩ ሃኒሙን ላይ ያሉ
ፍቅረኛሞች ነው የሚመስሉት በአሁኑ ሰዓት ማለት። ይህንን መጠቀም ፈልጋለች ግብፅ። ያኔ ኢሳያስ አፈወርቂን ወደ ካይሮ ስትጠራ ግብፅ የነበራት ፍላጎት የኢትዮጵያ መንግስትን ማሸማቀቅ ነበር ዓላማዋ። ነገር ግን የኢሳያስ አፈወርቂ ንግግር ራሷን አሸማቋታል። ከዓለም አያላን ሀገራት ጋር የሚያጋጫት ሆኖ አግኝተዋለች። ለዚያ ነው ከኢሳያስ አፈወርቂ ጋር ያላትን ሪሌሽንሺፕ ገታ ማድረግ የፈለገችው። ሰሞኑን እያወጣች ያለችው ንግግር ላይ ሁሉ ኤርትራን ገሸሽ እያደረገች ያለችው ግብፅ። ለዚህ ነው እንዳበደ ውሻ እዚህም እዛም እየሮጠች ነው የምላችሁ። የተረጋጋ ዲፕሎማሲያዊ አካሄድ እየሄደች አይደለም። የተጠናም አካሄድ እየተከተለች አይደለም። ብቻ ኢትዮጵያን ሊጎዳልኝ ይችላል ብላ ስታስብ በስሜት ተነስታ የምታደርገው ነገር ነው አሁን ላይ ሁሉም ነገር ማለት ነው። ኢትዮጵያውያን ግብፅ በምታደርገው ነገር ሁሉ ከመደናገጥ ይልቅ ቆም ብሎ መፍትሄ መፈለጉ ላይ ማተኮር ይሻላል። አንድ ነገር ማመን ያለብን ግብፅ መቼም የምትተወን ሀገር አይደለችም። አትተወንም፣ ልትተወን አትችልም። ተጣብቀናል። በአባይ ወንዝ ምክንያት ላንለያይ ነው እንደዚህ የተጣመር ነው። አለመለያየታችንን ኢትዮጵያ እያሰበች ያለችበት መንገድ አለመለያየታችን መልካም ነው፣ አብረን በጋራ እንደግ ነው። ግብፅ ደግሞ በተናጠል መሄድ ነው ፈልገው ነው ትለው። ያ ደግሞ የትም ሊያደርሳት አይችልም። እንግዲህ ህዳሴው ተገንብቷል። ሌላ ህዳሴዎችን እንገነባለን። ግን ግብፃውያን ዛሬ ባወጡት መረጃ መሰረት ኢትዮጵያ ወዳ አይደለም ተገዳ ካይሮ ድረስ መጣ አስገዳጅ ውል ትፈርማለች እያሉ ነው። ምክንያቱም ይህንን እያሉ ያሉበት ዋነኛው ምክንያት የመጀመሪያው በደንብ እንድትረዱት የመጀመሪያው በአዊሶ ምክንያት ሶማሊያ ገብተዋል። ሁለተኛው ከጅቡቲ ወስደዋል። ሶስተኛ ከሳውዲ ጋር የባህር ላይ የጦር ልምምድ አድርገዋል። አራተኛ በሳውዲ ምክንያት ከአሜሪካን ጋር ጥሩ ሪሌሽንሺፕ ይኖረናል ብሎ አስበዋል። እነዚህ ድምር ውጤቶች ለግብፅ የልብ ሰጥቷቸዋል። አሁን በቴሌቪዥኖቻቸው ላይ እያሉ ያሉት ነገር ምንድነው? ኢትዮጵያ ወዳ አይደለም ተገዳ አስገዳጅ ውል ትፈርማለች እያሉ ነው። ጊዜ መልስ የሚሰጥ ይሆናል፣ የምናየው ነገር ይሆናል ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ ላይ እስከምንገናኝ መልካም ጊዜ ይሆንላችሁ።